ቢቢኤን ነው የኢትዮጵያ ሙስሊሞች ድምፅ ነው። ቢቢኤን ነው። ሰበር ማስታወቂያ እንንገሮ የፍቅር የመደመር የመቻቻል የይቅርታ የአንድነት ሰባኪ እናት ኢትዮጵያ ከነበረችበት አስቸጋሪ ሁኔታ ወደ አንድነት ወደ ልማት ለመመለስ እየጣሩ የሚገኙት ጀግናው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሰላም ፋውንዴሽን አዘጋጅነት በሚደረገው በዚህ ታሪካዊ 18ኛው የበድር ኮንቬንሽን ላይ አድሬስ ለማድረግ እንደሚሰየሙ ስንነግሮ በታላቅ ኩራትና ደስታ ነው። በነገው ማለትም በጁማው ፕሮግራም ላይ በ1 PM እንደሚገኙ የተረጋገጠ ሲሆን በዚህ እጅግ ታሪካዊ በሆነ ኮንፈረንስ እንዲገኙ በድጋሚ ጥሪያችንን እናቀርባለን። ቦታው 5000 ሰሚናሪ ሮድ አሌክዛንድሪያ ቨርጂኒያ ውስጥ ነው። የዚህ ታሪካዊ ዝግጅት ተካፋይ ይሁኑ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የቢቢኤን አድማጮቻችን የዕለተ ሐሙስ ፕሮግራማችን እነሆ ተጀመረ። በዛሬው ዝግጅታችን በባልደረባችን አቡ ቢላል ባለቤት የእርዳታ ማሰባሰብ ዙሪያ ከኢብኑ ዙበይር ጋር ያደረግነው ቆይታና የሃሩንን የብዕር ጠብታ መሰናዶ አዘጋጅተናል። አብራችሁን በመቆየት እንድትከታተሉን እንጋብዛለን። ቅድሚያ የምናደርገው ዜናውን ይሆናል። ዜናውን እኔ አቡ ፍርዶስ አሰማችኋለሁኝ። በቅድሚያም ርዕሰ ዜናዎቹን የአባይ ግድብ ዋና ስራ አስኪያጅ ግድያ እያነጋገረ ነው። ጠቅላይ ሚኒስትር አብይ አህመድ አሜሪካ ገቡ። የኢንጂነር ስመኘው ግድያ በመቃወም ሰልፎች ተካሄዱ። የአባይ ግድብ ዋና ስራ አስኪያጅ ግድያ እያነጋገረ ነው። በአባይ ወንዝ ላይ የተገነባ ያለውን ግድብ በዋና ስራ አስኪያጅነት ሲመሩ የቆዩት ኢንጂነር ስመኘው በቀለ በጥይት ተደብድበው ሞቱ። ኢንጂነሩ ተገለው የተገኙት አብዮት አደባባይ በገዛ መኪናቸው ውስጥ ሲሆን ሕይወታቸው ያለፈውም እዛው መኪናቸው ውስጥ ሳሉ በተተኮሰባቸው ጥይት መሆኑን መረጃዎች ገልጸዋል። የፌዴራል ፖሊስ ኮሚሽን የኢንጂነር ስመኘው በቀለን አሟሟት በተመለከተ በሰጠው መግለጫ ኢንጂነሩ የተገደሉት ከጆሮአቸው በስተጀርባ በኩል በተተኮሰባቸው ጥይት መሆኑን አስታውቋል። እንደ ፖሊስ ገለጻ ኢንጂነሩ ተገለው የተገኙት ዛሬ ሐሙስ ጠዋት 2 ሰዓት አካባቢ ሲሆን ከመሞታቸው አስቀድሞም ቢሮአቸው ገብተው ነበር። ኢንጂነሩ የተገደሉበት ላንድ ክሩዘር መኪና የተገኘው አብዮት አደባባይ መኪኖች የሚቆሙበት ስፍራ ሲሆን ቦታው ወጣቶች ኳስ የሚጫወቱበትም ነው። ኢንጂነሩ ሞተው የተገኙት በሹፌር መቀመጫ በኩል ሲሆን ፖሊስ በአካባቢው ሲደርስም የመኪናው ሞተር አልጠፋም ነበር ተብሏል። መኪናው ሲከፈት በሽጉጥ የተመታው አንገታቸው ወደ ቀኝ አዘንብሎ እንደነበርም ለመመልከት ተችሏል። ኢንጂነሩ የተገደሉት በጥይት ተመተው መሆኑ ቢረጋገጥም ይህ ዜና እስከተጠናከረበት ሰዓት ድረስ ግን የአስክሬን ምርመራ ውጤቱ ተጠናቆ ይፋ አልተደረገም። አስክሬናቸው ወደ ጳውሎስ ሆስፒታል የተላከው ኢንጂነሩ በተጨባሪም የፍሮንሲስ እና የአሻራ ምርመራ እየተደረገላቸው እንደሚገኝ ታውቋል። ግድያው በተፈጸመበት አብዮት አደባባይ የተተከሉት የደህንነት ካሜራዎች ቀደም ሲል መነሳታቸው በብዙዎች ላይ ጥርጣሬ ማጫሩን ለማስተዋል ተችሏል። ካሜራዎቹ የተነሱት ከግድያው ጋር የተያያዙ መረጃዎችን ለመሰወር ታቅዶ ነው የሚሉ አስተያየት ሰጪዎችን በማህበራዊ ሚዲያዎች ለመመልከት የተቻለ ሲሆን የፌዴራል ፖሊስ ኮሚሽን ግን ጉዳዩን አስተባብሏል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ስለ ካሜራዎቹ መነሳት ሲናገሩ በአካባቢው የነበረው የደህንነት ካሜራ በትናንትናው ዕለት ተነስቷል የሚለው ነገር የተሳሳተ ወሬ ነው ብለዋል። ካሜራው ከመንገድ ግንባታ ጋር በተያያዘ ከዚህ በፊት ነበር የተነሳው ሲሉም አክለዋል። ከኢንጂነሩ ግድያ ጋር በተያያዘ ብዙውን ጥርጣሬ ያዘነበለው ወደ ህወሓት መሆኑ ለመታዘብ ተችሏል። የህወሓት ሽሞች ከአባይ ግድብ ግንባታ ጋር በተያያዘ በከባድ የሙስና ወንጀል ስማቸው ሲነሳ መቆየቱ ይታወቃል። ዶክተር አብይ ወደ ስልጣን እስከመጡበት ጊዜ ድረስ በህወሓት ሹማምንት ቁጥጥር ስር ሆኖ የቆየው ሜቴክ በአባይ ግድብ ግንባታ ውስጥ እስከ 80% የሚጠጋ
ተሳትፎ አለው። ከሜቴክ በተጨማሪ መቀሌ የሚገኘው መሶቦ ሲሚንቶ ፋብሪካ ለአባይ ግድብ ከፍተኛውን የሲሚንቶ ድርሻ በማቅረብ የጌቶቹን ኪስ ሲያደልብ እንደነበር ቀደም ሲል በወጡ መረጃዎች ታውቋል። በዚህና በሌሎች መንገዶች ለግድቡ ግንባታ የሚለቀቀውን በቢሊዮን የሚቆጠር ገንዘብ ህወሓቶች ሲመዘብሩ መቆየታቸውን ነው መረጃዎች የሚያጋልጡት። የግድቡ መሰረት ሲጣል ግንባታው በ5 ዓመት ውስጥ ተጠናቆ ስራ እንደሚጀምር መገለጹ አይዘነጋም። ከቀናት በፊት በከፍተኛ የትምህርት ተቋማት መምህራን ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ ግድቡ በሚቀጥሉት 10 ዓመታት እንኳን ተገንብቶ እንደማያልቅ ተናግረው ነበር። ስለ ግድቡ ሲወራ የነበረው ነገር ሁሉ ወሬ ብቻ ነበር ሲሉም ዶክተር አብይ ገልጸው ነበር። ኢንጂነር ስመኘው በቀለ መኪናቸው ውስጥ በሽጉጥ ተገለው የተገኙት ዶክተር አብይ ስለ ግድቡ ግንባታ መጓተት ከተናገሩ ከ3 ቀናት በኋላ መሆኑ ግድያውን ይበልጥ አነጋጋሪ አድርጎታል ተብሏል። ከግድቡ ግንባታ ጋር በተያያዘ የመዘበሩት በቢሊዮን የሚቆጠር ገንዘብ ግድቡ በተያዘለት ቀነ ገደብ አለመጠናቀቁ ሚስጥርና መሰል ጉዳዮች ተጠያቂ እንደሚያደርጋቸው ህወሓቶች አውቀዋል ይላሉ ታዛቢዎች። ከግድቡ ግንባታ ጋር በተያያዘ ሲከናወኑ የነበሩ ምዝበራዎችንና ሌሎች ሚስጥሮችን በዋናነት የሚያውቁት የግንባታው ዋና ስራ አስኪያጅ ኢንጂነር ስመኘው በቀለ መሆናቸው የገዳያቸው ማንነት ብዙዎች እንቆቅልሽ አያደርገውም ሲሉ ታዛቢዎች ያክላሉ። እንደ አብዛኛው አስተያየት ሰጪ ገለጻ ኢንጂነሩ የተገደሉት ህወሓቶች ግድቡን አስታከው የፈጸሙት ወንጀል እንዳይጋለጥባቸው በተፈጠረው ስጋት ነው። ህወሓቶች በግድቡም ሆነ በሌሎች መስኮች የፈጸሟቸው ወንጀሎች በርካታ በመሆናቸው ሚስጥር ለመደበቅ ሲባል የሚፈጸመው እንዲህ ያለ ግድያ ነገ ከነገ ወዲያ ሊቀጥል ይችላል የሚል ስጋት ያላቸው ወገኖች በበኩላቸው የጠቅላይ ሚኒስትር አብይ አህመድ መንግስት በጊዜ እርምጃ መውሰድ መጀመር አለበት ሲሉም ያሳስባሉ። ኢንጂነር ስመኘው በቀለ በአማራ ክልል ጎንደር ከተማ ልዩ ስሙ ማክሰኘት ተብሎ በሚጠራው አካባቢ በኢትዮጵያ አቆጣጠር በ1958 ነበር የተወለዱት። ግለ ታሪካቸው እንደሚያስረዳው ከ1992 እስከ 1993 የግልገል ጊቤ አንድ ኃይል ማመንጫ ፕሮጀክት ካውንተር ፓርት ኢንጂነር፣ ከ1997 እስከ 2002 የጊቤ 2 የኃይል ማመንጫ ፕሮጀክት አስተባባሪና ስራ አስኪያጅ እንዲሁም ከ2003 እስከ ሐምሌ 19 ቀን 2010 ድረስ ደግሞ የአባይ ግድብ ዋና ስራ አስኪያጅ ሆነው አገልግለዋል። ጠቅላይ ሚኒስትር አብይ አህመድ አሜሪካ ገቡ። ጠቅላይ ሚኒስትር አብይ አህመድ ዛሬ ሐሙስ ሐምሌ 19 ቀን አሜሪካ ገቡ። ጠቅላይ ሚኒስትሩ ወደ አሜሪካ ያመሩት በዚያ ከሚኖሩ ኢትዮጵያውያን ጋር ለመወያየት እንደሆነ ይታወቃል። ልክ አሜሪካ ሲደርሱም በኢትዮጵያ ኤምባሲ ሰዎችና በሌሎች ኢትዮጵያውያን አቀባበል የተደረገላቸው ሲሆን ቅዳሜና እሁድ በሚደረጉ የውይይት መድረኮች ላይ በመገኘት ከዲያስፖራ አባላት ጋር ይመክራሉ ተብሎ መርሃ ግብር ተይዟል። በተያዘው መርሃ ግብር መሰረትም ቅዳሜ ሐምሌ 21 በዋሽንግተን ዲሲ፣ እሁድ ሐምሌ 22 ደግሞ በሎስ አንጀለስ በሚካሄዱ የውይይት መድረኮች ላይ ይታደማሉ ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ዛሬ የአሜሪካን መሬት እንደረገጡ አንድ አስደሳችና አንድ አሳዛኝ ዜናዎችን እንደሰሙ ለማወቅ ተችሏል። የኢንጂነር ስመኘው በቀለ ግድያ አሳዛኝ ዜና ሲሆን በሀገር ቤትና በውጭ ያሉ ኢትዮጵያውያን ኦርቶዶክስ ቤተክርስቲያን ሲኖዶሶች ልዩነቱን አስወግደው በአንድ ለመጠራት ስምምነት ላይ መድረሳቸው ሁለተኛው አስደሳች ዜና እንደሆነባቸው ነው የተገለጸው። በኢንጂነር ስመኘው ሞት ጥልቅ ሐዘን እንደተሰማቸው የገለጹት ዶክተር አብይ አህመድ ሁለቱ ሲኖዶሶች ከስምምነት ላይ በመድረሳቸው እንደተደሰቱም ተናግረዋል። ዶክተር አብይ በኢንጂነሩ ላይ የተፈጸመው ግድያ እንዳስደነገጣቸው ከገለጹ በኋላ ለቤተሰቦቻቸውና ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ ብለዋል። በሌላ በኩል ጠቅላይ ሚኒስትሩ በዛሬው ዕለት በዋሽንግተን ዲሲ በተካሄደው የሁለቱ ሲኖዶሶች የእርቅ ማብሰሪያ ጉባኤ ላይ ተገኙ ሲሆን በመድረኩም ስለተፈጠረው እርቅ የተሰማቸውን ስሜት ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ እንድትሆን የምንፈልገው ሀገር ስለሆነች ነው ያሉት ዶክተር አብይ በማከል ደግሞ ይህች ረጅም ጊዜ ያስቆጠረች ባለ ታሪክ ቤተክርስቲያን ባለፉት ዓመታት አንድነቷ ባለመጠበቁ
ገናናነታችን አተናል ሲሉ ተደምጠዋል። በመጨረሻም ይህ እርቅ ለፍሬ ይበቃ ዘንድ የሁለቱ ሲኖዶሶች ሊቀ ጳጳሳት ለተጫወቱት ሚና በእኔና በኢትዮጵያ መንግስት ምስጋናዬን አቀርባለሁ ብለዋል። ከእርቁ በኋላ በዋሽንግተን ዲሲ በተሰጠው መግለጫ ውጭ ሀገር የሚገኘው ሲኖዶስ በአንድ የሲኖዶስ መመሪያ ለመተዳደር መስማማቱ የተገለጸ ሲሆን ከዚህ በኋላ ሁለት ሲኖዶስ የሚባለው ቀርቶ አንድ ቅዱስ ሲኖዶስ እንዲባል ከስምምነት ላይ መደረሱም ተነግሯል። በ1983 የተደረገውን የመንግስት ለውጥ ተከትሎ ወደ አሜሪካ ያቀኑት የቀድሞው የኢትዮጵያ ቤተክርስቲያን ፓትርያርክ አቡነ መርቆሪዎስ በውጭ ሀገር የሚገኘው ሲኖዶስ ማቋቋማቸው ይታወቃል። ይህን ተከትሎም ቤተክርስቲያኗ ከዚህ ቀደም ተደርጎ በማይታወቅ ሁኔታ ሁለት ሲኖዶሶች ኖሯት ቆይቶ በመጨረሻም በዶክተር አብይ አህመድ ሚና እርቅ ሊፈጠር ችሏል። የኢንጂነር ስመኘው ግድያን በመቃወም ሰልፎች ተካሄዱ። በተለያዩ አካባቢዎች የኢንጂነር ስመኘው በቀለን ግድያ በመቃወም ሰልፎች ተካሂደዋል። የአባይ ግድብ ዋና ስራ አስኪያጅ የነበሩት ኢንጂነር ስመኘው ዛሬ ማለዳ አብዮት አደባባይ መኪናቸው ውስጥ በጥይት ተመተው መገደላቸው ይታወቃል። ዜናው ከተሰማ በኋላ በአዲስ አበባና በጎንደር በርካታ ሰዎች አደባባይ ወጥተው ግድያውን በማውገዝ ከግድያው ጀርባ ያሉ ግለሰቦች ቸኳይ ለፍርድ እንዲቀርቡ ጠይቀዋል። አዲስ አበባ የኢትዮጵያ ቴሌቪዥን ዋና ቢሮ ፊት ለፊት በተካሄደው ሰልፍ ላይ የተገኙ የከተማዋ ነዋሪዎች በኢንጂነሩ ላይ የተፈጸመው ግድያ አሳዛኝ መሆኑን የገለጹ ሲሆን ገዳዮቹም ለፍርድ እንዲቀርቡ ጠይቀዋል። እንደ ሰልፈኞቹ እምነት ግድያው የተፈጸመው በተቀነባበረ መንገድ ሲሆን ከዚህ ግድያ ጀርባ ያሉ ማንኛውም አካላት በአስቸኳይ ለፍርድ ቀርበው ቅጣታቸውን መቀበል አለባቸው። ከአዲስ አበባ ውጪ በአማራ ክልል በተመሳሳይ ሁኔታ በኢንጂነሩ ላይ የተፈጸመውን ግድያ በመቃወም ሰልፍ መካሄዱን ለማወቅ ተችሏል። በክልሉ ጎንደር ከተማ በርካታ ሕዝብ አደባባይ በመውጣት ግድያውን ካወገዘ በኋላ ነፍሰ ገዳይ ወንጀለኞች በፍጥነት ለሕግ እንዲቀርቡ ሕዝቡ አሳስቧል። በጎንደሩ ሰልፍ በርካታ ሕዝብ አደባባይ ወጥቶ የተቃውሞ ድምፁን ማሰማቱን ለማስተዋል ተችሏል። እንደ ጎንደሩ ሁሉ በአዲስ አበባም በተመሳሳይ ሁኔታ በርካታ ሕዝብ በተገኘበት ሰልፍ ላይ ሆነው ገዳዮች ለፍርድ እንዲቀርቡ ጥያቄ ሲቀርቡ ተስተውለዋል። ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በእጅጉ እየተስፋፋ የሚገኘው የመጠላለፍ ፖለቲካ በጊዜ መቋጫ ካልተበጀለት ጠቅላይ ሚኒስትሩን ጭምር ኢላማ ሊያደርግ ይችላል የሚል እምነት እንዳላቸው ሰልፈኞቹ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከመምህራን ጋር በነበራቸው የውይይት መድረክ ብዙ ወንጀል ሰርተው ትግራይ ውስጥ የተደበቁ ሰዎች አሉ ማለታቸውን ያስታወሱ ሰልፈኞቹ ትግራይ ውስጥ መሽገው እንዲህ ያሉ ወንጀሎችን ያስፈጸሙ የሚገኙ ሰዎችን መመንጠር ያስፈልጋል በማለትም ያሳስባሉ። አለበለዚያ ነገሮች አቅጣጫቸውን ቀይረው ያልተጠበቀ ክስተት ሊከሰት እንደሚችልም የኢንጂነር ስመኘውን ግድያ ለመቃወም አደባባይ የወጡ አስተያየት ሰጪዎች አስጠንቅቀዋል። አደባባይ በመውጣት ግድያውን ከተቃወሙ ሰዎች በተጨማሪ በተለያዩ ማህበራዊ ሚዲያዎች ግድያውን በተመለከተ አስተያየታቸውን ያጋሩ ኢትዮጵያውያን ግድያውን በማውገዝ የየራሳቸውን ሐሳብ ሰንዝረዋል። የህወሓትን የፖለቲካ ዓላማ ከሚያራምዱት ውጭ ሌሎች የማህበራዊ ሚዲያ ተጠቃሚ ኢትዮጵያውያን ግድያው የተፈጸመው ኢንጂነሩ ሊያጋልጠን ነው በሚል የህወሓት አንጃ መሆኑን እንደሚያምኑ ተናግረዋል። ዶክተር አብይ አህመድ ስለ ይቅርታና ምህረት የያዙት አቋም ወንጀለኞችን የሚታገስ ከሆነ አቋማቸው ራሳቸውን ጭምር ሊያጠፋቸው ይችላል ያሉ የማህበራዊ ሚዲያ ተጠቃሚዎችም አሉ። እንደነሱ እምነት ይቅርታና ምህረት መልካም ቢሆንም ይቅርታ ወንጀለኞችን የሚያስጠልል ዋሻ መሆን የለበትም። ውድና የተከበራችሁ የቢቢኤን አድማጮቻችን የዕለቱ ዜናዎች እስካሁኑ ነበሩ። የሃሩንን የብዕር ጠብታ መሰናዶ አዘጋጅተናል። አብራችሁን በመቆየት እንድትከታተሉን እንጋብዛለን። በአስመራ ፍቅር፣ በኤርትራ ጉዳይ፣ አሰብ ላይ እንወያይ። የውበት ታሪክ፣ የሰላም ተስፋ፣ የፍቅር ፍስሐ አስመሪና እንደሆነች ብዙዎች ይስማማሉ።
ስራው ትውልድ ተሻጋሪ እንደ ሙሴ መቃብሩ አይታወቅም የሚባልለት ደራሲ በዓሉ ግርማ እሱ እዚህ ቦታ ተገድሎ እዚያ ቦታ ተቀበረ ሳይባል ፍትህ ለሱ አሟሟት አቅም አጥሮት ዘመን ተሻገርን ለደራሲው የመገደል መነሾ የሚባለው ኦሮማይ የሚል መጽሐፍ ውስጥ አስመራን እንዲህ ይላታል። ናይ ሰሜናዊ ጽብዓቲ አስመራ የቀይ ባህር እንቁ ሸብ ረብ ክንብል ዝንፍ ብለው በየመንገዱ ዳር የሚታዩ ዘንባባዎችና የሰሜናዊ ቆነጃጅት ሹሩባዎች ውበት ባለቅኔም ባይሆኑ ተፈጥሯዊ ውበት ስሜት ይቀሰቅሳል። በአስመራ ከዘንባባና ከሰሜናዊት ቆንጆች ጥላ ስር ለአንድ አፍታ አረፍ ስትሉ ሰማይ ላይ የምታበራው ሰሜናዊት ኮከብ በጠፍ ጨረቃ በእፎይታ መመልከት ምንኛ ደስ ይላል ደራሲ በዓሉ ግርማ በኦሮማይ መጽሐፉ። ሰላም ናፈቀኝ ጦርነት በሕይወትና በቁስ ላይ ከሚያስከትለው ጥፋት የዘለለ ምን ፋይዳ አለው ሲል ይሞግታል። በጦርነት ምን ተስፋ የሚያስጥል ነገር አለ ሲል ይጠይቃል። ደራሲው እንደሚለው የሰው ልጅ በመካከሉ የሚፈጠሩትን ልዩነቶች በውይይትና በሰላም የሚፈታበት ቀን መቼ ይመጣ ይሆን? ያ ቀን ናፈቀኝ ይላል። በእርግጥ ያችን የሰላም ቀን ሳያገኛት ስለ ፍቅር፣ ስለ ሰላም፣ ስለ እውነት፣ ስለ ፍትህ፣ ስለ ጥበብ እንደባዘነ ሕይወቱ ተቀጥፏል። በማን እንደተገደለ ሳይታወቅ የት እንደተቀበረ ሳይነገር እውነት ተሸጉጣ ፍትህ አቅማታ ዘመን ተሻግሯል። በኢትዮ ኤርትራ ጦርነት አንድ ህዝቦች ለሁለት ሀገር ሲጎረዱ ልጆቼን ለአሞራ ሰጥቼ ምን እንቅልፍ አለኝ ብላ በጦርነት ምክንያት ልጆቿን በትና በሕይወት መኖራቸውን ያላወቀችውን እናት መባዘንና የጣር ለቅሶ ያስታውሳል። የኤርትራ ጉዳይ የኢትዮጵያና የኤርትራ ጉዳይ ሰሞነኛ ብቻ አይደለም። የተዋህዱ ህዝቦች የተለያዩ ሀገሮች የመሆን ዕጣ ፈንታ ድግምግሞች ነው። በህዋት ፖለቲካ ኤርትራ በአንቀጽ 39 ራሷን የቻለች ሀገር በመሆን ከኢትዮጵያ ተቆርጣ ከመቅረቷ በፊት የብር ኢቤሊዮ እድል ያህል ከኢትዮጵያ ተገንጥላ በፌዴሬሽን አስተዳደር ትመራ እንደነበር የታሪክ እውነት ነው። ኤርትራ የጣሊያኖች ኮሎኒያሊስት ሀገር ብቻ ሳይሆን የቀይ ባህር የምጽዋ ወደብ አካባቢ ከሁለት ክፍለ ዘመን ባላነሰ በቱርኮች ተይዞ የነበረ ግብጾችም ሰፋ ያለ አሻራ ያላቸው የእንግሊዞች የሴራ ፖለቲካ የቀበሩባት ስልጡን የዘመነች ሀገር መሆኗ ይታመናል። ኤርትራን ወደ ኢትዮጵያ ለመመለስ በዓለም ሸንጎ ላይ ለ7 ዓመት ተሟግተው ድሉን ያገኙት ጸሐፊ ትእዛዝ አክሊሉ ሀብተወልድ ታህሳስ 2 ቀን 1950 ዓመተ ልደት እንደነበር ታሪክ ይነገራል። ከ50 ዓመት ቆይታ በኋላ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ከ60 የመንግስታቱ አባል ውስጥ የ46 የድምጽ ድጋፍ አግኝታ የውሳኔ የፍርድ ደወል እንደሚያስገመግም ያደረገችው። ከዚህ ውህደት በኋላ ደግሞ ኤርትራ ከኢትዮጵያ የተፈታችበት የአንቀጽ 39 ታሪክ የሟች መለስ የሴራ ፖለቲካ ሲሉ የሚከሱ በርካታዎች ናቸው። ኤርትራ ከእናት ሀገሯ ከኢትዮጵያ በኮሎኒያሊስት ጣሊያን በጦር ኃይል ተነጥቃ እንደተወሰደች እየታመነ በ1896 ዓመተ ልደት ንጉሥ ምኒልክ ከአድዋ ድል በኋላ የአሸናፊነት መንፈሳቸውን አጫጭተው በኢትዮጵያና በጣሊያን መካከል በተፈረመው የሰላም ውል ኤርትራ የጣሊያን ግዛት እንድትሆን በፊርማቸው በመጽደቁ አጼ ምኒልክ ኤርትራና ተወላጇን ሽጠውታል የሚል የታሪክ ወቀሳ ለሟች መለስ ኤርትራ እንድትገነጠል መደፋፈር መጥፎ ምሳሌ እንደሆኑ ይነገራል። በዘመኑ ኤርትራ ከ60 ዓመት በኋላ ወደ እናት እቅፏ እንድትመለስ ትልቅ የሰላም ድርድር ያደረገው ወጣት አክሊሉ ሀብተወልድ እንደነበር ልብ ይሉታል። በዚህ ትውልድ የኢትዮጵያ መሪ የሆነው ወጣቱ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በመለያየታችን ፍቅርና ሰላምን አላፋፋም፣ ደስታና መተሳሰብን አላጠነከረም። እኛ የተዋህዱ ህዝቦች ነን፣ በፍቅር እንደመር የሚል ራዕይ ሰንቀዋል። ትናንት በመሪዎች ቸልተኝነት
ከንቱ እልህ በተዋሃዱ ህዝቦች መሃል የከረረ የጠላትነት መንፈስ አዳብረው እንዲገዳደሉ ተደርጓል። እናትና ልጅ ወንድምና እህት እዚህና እዚያ ሆነው ተቋስለዋል። የተዋለዱ ተጎምደዋል፣ የተፋቀሩ ተበጥሰዋል። እነሆ አሁን ከ20 ዓመት በኋላ የፍቅር ተስፋ ሰንቀዋል። በአልጀርሱ ስምምነት ጥላ ኤርትራና ኢትዮጵያ የናፍቆት እንባ ተራጭተው የሰላም ዘንባባ ዘንጥፈው እሪ የወገን ያለህ ብለው ፈንድሻ በትነዋል። በለስ ተጎራርሰዋል። የኤርትራ ጉዳይ በኢትዮጵያ ታሪክ ውስጥ ምንጊዜም የሚኖር አብይ ጉዳይ ነው። የአስመራ ፍቅር፣ የኤርትራ ጉዳይ፣ የወደብ ጥያቄ፣ የቀይ ባህር ፍጥጫ ያነጋግረናል። እንደ ሟች መለስ ጸለምተኝነት አሰብ የግመል ውሃ መጠጫ ሆኖ ይቀር ይሆን ወይስ የባህር በራችን? አሰብ ጥያቄ አጉል ፍቅር ቆሎ ያጓርስ እንዲሉ ሆኖ የወደብ ጥያቄ አጓጉል ጥያቄ ተደርጎ እንዳይቆጠር ምን ይደረግ? አሁን ባሳለፍነው ሳምንት አንድ ክፍለ ዘመን ከሁለት 10 ዓመት በላይ የሆነውን ዓመተ ልደታቸውን ያከበሩት የሴራ ፖለቲካ ቁንጮ ራስ ተፈሪ በ1942 ዓመተ ልደት ባለሙሉ ስልጣን አልጋ ወራሽ ሲሆኑ መጀመሪያ ቅድሚያ የሰጡት ለኢትዮጵያ ስልጣኔ እድገት አስፈላጊ ነው ብለው ያመኑት የባህር በር ማግኘት ነው። ምርጫቸውም አሰብ እንደነበር በታሪክ ተጽፏል። በታሪክ እንደተጻፈው ራስ ተፈሪ ከፈረንሳይ ጉብኝታቸው በኋላ ጣሊያንን በጎበኙበት ጊዜ ቤኒቶ ሙሶሎኒ በፓላሶ ቬኔቢያ ጽሕፈት ቤቱ በደመቀ ፕሮቶኮል ተቀብሎ እንዳስተናገዳቸው ይነገራል። ኢትዮጵያ የባህር በር ብታገኝ ለእድገቷ ምን ያህል እንደሚጠቅም ሲዘረዝሩ ቤኒቶ ሙሶሎኒ እናስብበታለን ብሎ እንዳፈየባቸው በታሪክ ተጽፏል። ጃንሆይ ለሀገራቸው የተጨበጠ ተስፋ ይዘው መምጣት ባለመቻላቸው ተገርመው ወይ ጉድ የዚህ ዓለም ሁኔታ የሚያስገርም ነው፣ በግፍ የተወሰደብንን ከራሳችን መሬት ተቆርሶ ወደ ባህር መተላለፊያ በር እንዲሰጠን ብናመላክት መልሱ ወደፊት እናስብበታለን ሆነ። በዚህ አኳን የተወሰደብንን መላ ግዛታችን ይመለስ ብለን ጠይቀን ቢሆን ኖሮ ምን ልንባል ነበር ሲሉ አግርሞታቸውን ገልጸዋል። ዶክተር አብይ አህመድ አሊ እኔና ኢሳያስ ስንደመር 2 ሳይሆን እኛ እንሆናለን ብለዋል። የኛዋ ኤርትራ ወደብ አልባ ለሆነችው ኢትዮጵያ የአሰብ ጉዳይ እንዴት ነው የሚለው ጥያቄ ከእንዋሃት ጥያቄ ከበደ ይሆንባት ይሆን? ለኢትዮጵያውም ሆነ ለኤርትራዊው ከጥንት ጀምሮ መሰረታዊ ኃይል ሆኖ የተሳሰረውን የጋራ ታሪኩን ዛሬ አዝለውም ሆነ አቅፈው ከላይ የማውረድ ድርሻ የእኩል ሸክሙ ሆኗል ይላሉ ዶክተር ደጃዝማች ዘውዴ ገብረስላሴ በኤርትራ ዙሪያ ላይ በጻፉት መጽሐፍ እነዚህ አንድ ህዝቦች 2 ሀገር እንዲኖራቸው የተደረገበት የታሪክ መርህ በመሰረታዊ አመክንዮ ዛሬም አዝለውም አቅፈውም ተሸክሙን የማቅለል እንጂ በፍጹማዊነት የማዋሃድ ዕጣ ፈንታ ፍቅር ያሸንፈዋል የሚለው ጣፋጭ ተአምራዊ ተረት ይሆንብናል። ቼኮቭ እንደሚለው ፍቅር የጓደኝነት የመከባበር ድምቀቱን ያህል እንደ ጋራ ጥላቻ በከፍተኛ ሁኔታ የማስተባበር አቅሙ የቄጤማ አርጩሜ ነው። መለያየትን፣ ጥላቻንና ገሎ መፎከርን የተጋተ ህዝብ የፍቅርና ሰላም ጥሪው መለኮታዊ ጥሪ ይመስለዋል። የአስመራው ፍቅር የኢትዮ ኤርትራ ጉዳይ በሁለቱም ወገን ለጠፋው ህይወት፣ ለፈሰሰው ደም፣ ለወደመው ሀብት ንብረት፣ ለደረሰው መፈናቀል፣ መለያየት፣ ሐዘን፣ ሰቆቃ፣ ስቃይ፣ ስጋት ያሰመረብንን ጠባሳ ያሽራል። ለትውልድ የሚተላለፍ ቂም በቀል እንዳይተርፍ የዘላቂ ሰላም ዋስትና ይሆናል። እንዲህ አፎይ ኢሱ በፍቅር የመደመር ሰባኪ ከሆነው የለውጥ ደማሪ ዶክተር አብይ አህመድ አሊ ጋር ከተዋሃደ የአስመራ ፍቅር የኤርትራ ጉዳይ አሰብ ዳር ሆነን በባህሩ ማዕበል ወርዝተን ፕሬዝዳንት ኢሳያስ አፈወርቂ እንዳሉት አንድ ህዝቦች ስለሆነን በጋራ እናቅዳለን። አንድ ቀን ደግሞ አንድ
እንላለን።